ውድ አድማጮች እንደምን ሰነበታችሁ? ለዛሬ ተከታዩን የአብርሃም ሊንከንን ሕይወት እንመለከታለን። ምንጫችን ጥበብ መጽሐፍ መሆኑን ስንገልጽ በክብር ነው። አብርሃም ሊንከን የተናገራቸው ናቸው ተብለው የሚታመኑት አብዛኛዎቹ ቀልዶችም ሆነ ቁም ነገሮች በእርግጠኛነት የእሱ ነበሩ ለማለት እንደማይቻል ብዙዎች ይስማማሉ። በራሱ አንደበትም በአንድ ወቅት ለቀረበለት ቃለ መጠይቅ በሰጠው መልስ እንደተናገረው አብዛኛውን ጊዜ የምሰማቸውን ቀልዶችም ሆነ ቁም ነገሮች አልረሳቸውም። ስለዚህም ከዓመታት በኋላ አጋጣሚው ተፈጥሮ ስናገራቸው ያደመጡኝ ሁሉ የኔ ይመስላቸዋል። ይሁንና አንድም ቀልድ ፈጥሬ የተናገርኩት የለም። ባጭሩ እንደ ቀልድ ቸርቻሪ ተመልከቱኝ ብሏል። በእርግጥም ሊንከንን በዚህ ሕሳቤ ብንመለከተውም ለቀልዶቹ የባለቤትነት መብት ተሰጥቶት በእሱ ስም እንደ ኦልድ አቢስ ጆክ እና ዌይት አት ዘ ዋይት ሃውስ የመሳሰሉ መጽሐፍት ለህትመት በቅተዋል። የሊንከንን ታሪክ የጻፉትም ስለ ቀልደኛነቱ ሲመሰክሩለት በኑህ መርከብ ውስጥ እንስሳቱ ጥንድ እየሆኑ እንደገቡ ሁሉ የሊንከንም ንግግር እንዲሁ ቀልድና ቁም ነገር ጥንድ እየሆኑ የሚወጡበት ነበር ብለዋል። በ1863 እንደ ኤሮፓውያን አቆጣጠር በወቅቱ ከፍተኛ ዝናና ስም የነበረው ኒውዮርክ ሄራልድ የተሰኘው ጋዜጣም ሊንከንን አሜሪካዊው ኤዞፕ በማለት ሰይሞታል። ከሊንከን የወጣትነት ገጠመኝ እንነሳ። በወጣትነት ዕድሜው የጥብቅና ስራን መተዳደሪያው በማድረግ ሲጀምር ከአንዱ ፍርድ ቤት ወደ ሌላው በፈረስ በመዞር ነበር። እናም ከዕለታት አንድ ቀን ጥብቅና በቆመበት ፍርድ ቤት የተከራከረውን ወገን ጠበቃ የተወሰኑትን ዳኞች መሰየም በመቃወም ሊንከንን ስለሚያውቁት ለሱ እንዳያዳሉለት ፍራቻውን ይገልጻል። ዋናው ዳኛ ግን የሊንከንን ተሟጋች ተቃውሞ በመጣል እንዲያውም የሊንከንን ክብር መንካት ነው በማለት ነቅፈው እንዲቀመጥ ያዙታል። ይህን ጊዜ ሊንከን በተራው በመነሳት ዳኞቹ ተሟጋቹን ጠበቃ ያውቁት እንደሆነ ጥያቄ ይሰነዝራል። የመሃል ዳኛው ግን አሁንም እንደ ተሟጋቹ ጠበቃ በሊንከን ላይ ተበሳጭተው ሊንከን ጊዜ እያባከንክ መሆንህን ተረድተሃል? ዳኞቹ ያንተን ተሟጋች ጠበቃ ማወቃቸው እሱን ብቁ የማያደርገው ይመስልሃል? በማለት ቢያፈጡበት ሊንከንም ክቡር ዳኛ፣ አንዳንዶቹ ዳኞች የዚህን ጠበቃ ማንነት አለማወቃቸው እኮ ዞሮ ዞሮ የሚጎዳው እኔን ነው በማለት ተሳልቆበታል። በመጀመሪያ በኢሊኖይስ የሕግ አርቃቂ ምክር ቤት ቀጥሎም በአሜሪካ ምክር ቤት ውስጥ ሊንከን በቀልድ እያዋዛ የሚጥላቸው ቁም ነገሮች በታሪክ ውስጥ ከሌላው ነገር ሁሉ ተደማምረው አይረሴነትን ያተረፉለት ስጦታዎቹ ነበሩ። ሊንከን የፖለቲካ ሕይወቱን የጀመረው የሊበራል ፓርቲ አባል በመሆን ነበር። በወቅቱ በዓመት $3000 የሚከፈልበት ስራ ስለሰጡት የሊበራል ፓርቲውን ትቶ ወደ ዲሞክራቶች ከተቀላቀለው ጆርጅ ፋርከር ጋር ከፍተኛ ፍጥጫ ውስጥ ገብቶ ነበር። የፋርከር ኑሮ ደግሞ በኢሊኖይስ መመዘኛ ከፍተኛ የሚባለው አይነት ከመሆኑም በላይ የአንድ የኢሊኖይስ ሀብታም መገለጫ የነበረው ታላቅ ቤት መገንባትና በላዩ ላይ የመብረቅ መከላከያ መትከልም አከናውኖ ነበር። እንዲህ አይነቱ ነገር ደግሞ ሊንከን ለፋርከር የነበረውን ጥላቻ አጠንክሮት ነበር። በአንድ ወቅት ሁለቱ ሰዎች በአደባባይ ተገናኝተው በሕዝብ ፊት ስለ ፓርቲያቸው መናገር በያዙበት ሰዓት ሊንከን ሲናገር መኖርህን እመኛለሁ፣ በምኖርበት ህብረተሰብ ውስጥ ቦታና ክብርም ማግኘት እሻለሁ። ነገር ግን እንደዚህ አጠገቤ እንደምታዩት ወደ ፋርከር በጣቱ እየጠቆመ የማምንበትን ፖለቲካ $3000 ደመወዝ ስል ከመቀየር ሞቴን እመርጣለሁ። በቤቴ ላይ የመብረቅ መከላከያ እንድተክል የሚገፋፋኝ በድርጊቴ የእግዚአብሔር መቆጣቱን ዘወትር ሕሊና እየወቀሰ ስለሚነግረኝ ከሱ ቅጣት የሚከልለኝ መስሎኝም ከሆነ አሁንም ሕይወትን አልሻትም በማለት ፋርከርን ለከፍተኛ ኀፍረት ዳርጎታል። በ1946 ሊንከን ለአሜሪካ ምክር ቤት ኮንግረስ ሲወዳደር የእሱ ተቀናቃኝ ከሆነውና በሜቶዲስት እምነት ከፍተኛ ቦታ የነበረው ወንጌል ሰባኪ ፒተር ካርትራይት ነበር። ካርትራይት ተቀናቃኙን ሊንከንን ለማሸነፍ በየዞርበት የቤተ ክርስቲያን ጉባኤ ላይ ሁሉ ሊንከን አምላክ የሌለው ሰው መሆኑን ሳይናገር አይወርድም ነበር።
አንድ ቀን ሊንከን ካርትራይት ወደሚሰበሰብበት ቤተ ክርስቲያን በመሄድ ከፊት ለፊቱ ተቀምጦ የሚሰብከውን ሲሰማ ይቆያል። በመጨረሻም ካርትራይት ልባችሁን ለእግዚአብሔር በመስጠት ገነት መግባት የምትሹ ከመቀመጫችሁ ተነሱ ይላል። ብዙዎቹ ተነስተው ይቆማሉ። ካርትራይት በማስከተል ገሃነብ መግባት የማትፈልጉ ደግሞ ተነሱ ይላል። አሁንም ከሊንከን በስተቀር ሁሉም ተነስተው ይቆማሉ። ካርትራይት ይህን ጊዜ ገነት መግባት የምትሹ ተነሱ ሲል ብዙዎቹ ምላሽ በመስጠት ቆሙ። ወደ ገሃነብ መግባት የምትፈልጉ በማለትም ጥሬን ሳቀርብ ከሊንከን በስተቀር ሁሉም ተነሱ። ለመሆኑ ሊንከን አንተ መግባት የምትፈልገው የት ነው? በማለት ካርትራይት በፈገግታ ተሞልቶ ጠየቀው። ሊንከንም ከተቀመጠበት በመነሳት እዚህ የመጣሁት በአክብሮት ለማድመጥ ነበር። በወንድም ካርትራይትም ለብቻዬ ተነጥዬ መታየቱንና ወዴት እንደምሄድ እንደምጠየቅም አልገባኝም ነበር። የሃይማኖት ጉዳዮችን ሁሉ በፍጹም አክብሮት ማየትም እንዳለብኝ አምናለሁ። በወንድም ካርትራይት የተሰነዘረልኝ ጥያቄ እጅግ አስፈላጊና አንገብጋቢ ጥያቄ መሆኑን ተቀብያለሁ። ሌሎች ጥያቄ በቀረበላቸው ጊዜ እንደሰጡት አይነት ምላሽ የመስጠት ስሜትም አላደረብኝም። ወንድም ካርትራይት ወዴት እንደሚሄድ በቀጥታ ጠይቆኛል። እኔም እንዲሁ በቀጥታ ምላሽ መስጠት እንዳለብኝም ተሰምቶኛል። የሚሄደውም ወደ ኮንግረስ ነው በማለት ተቀመጠ። በእርግጥም ተሳክቶለት በዚያ ምርጫ አሸንፎ የኮንግረስ አባል ለመሆን በቃ። በዚያ ኮንግረስ ውስጥም ይሄው ቀልደኛነቱ ይበልጥ ገናና ሆኖ የወጣበት ወቅት ነበር ለማለት ይቻላል። በጊዜው አሜሪካ በሜክሲኮ ላይ የከፈተችውን ጦርነት አጥብቀው ከተቃወሙ የኮንግረስ አባላት አንዱ ሊንከን ነበር። ይህንን ተቃውሞውን በኮንግረሱ ፊት ቀርቦ ሲገልጽ የተከበራችሁ የኮንግረስ አባላት፣ የሀገሬ የኢሊኖይስ ገበሬ ዘወትር የሌላውን ሰው መሬት ድንበር እያለፈ መውሰድና ማረስ ይወድ ነበር እና ይህ ድርጊቱን የሚነቅፉበትን የእኔ ያልሆነውን መውሰዴ ወይም መውደዴ ብቻ ስግብግብ አያስብለኝም በማለት ዘወትር ይከራከራቸው ነበር። ዛሬ አሜሪካ የኢሊኖይስ ገበሬ ሆናለች ብሏል። ሊንከን በኮንግረስ አባልነቱ አይረሴ ከሆኑ ነገሮች አንዱ በ1848 እንደ አውሮፓውያን አቆጣጠር ለአሜሪካ ፕሬዝዳንትነት የዲሞክራቲክ ፓርቲ እጩ ሆኖ በቀረበው በጀነራል ሉዊስ ካስ ላይ የሰነዘረው ትችት ነበር። የተከበሩ አፈ ጉባኤ፣ ጀነራል ሉዊስ ለዚህ ማዕረግ ያበቁት ሜዳሊያዎቹ በአሜሪካ ጠላት ላይ ባስቆጠረው ድል ሳይሆን በአሜሪካ ገንዘብ ላይ ባሳየው ጀግንነት መሆኑን ላረጋግጥልዎ እወዳለሁ። የዚህን ሰው ገድል ማንሳት የፈለግኩትም በመጀመሪያ አካላዊ ብቃቱን እንድታዩልኝ ነው። ሉዊስ የብዙዎቹን ሰዎች ሥራ በአንድ ሰዓት መከወኑ ብቻ ሳይሆን በከፍተኛ ርቀት የተለያዩ ቦታዎች የሚከናወኑ ሥራዎችንም በአንድ ሰዓት የመከወን ልዩ ችሎታ ያለው ሰው ነው። ይህ ብቻ ሳይሆን የመብላት ችሎታውም እንዲሁ የሚደነቅ ነው። ከኦክቶበር 1821 እስከ 1822 እንደ አውሮፓውያን አቆጣጠር ባለው አንድ ዓመት ብቻ በሚቺጋን ከተማና በዋሽንግተን በቀን የ10 ሬሽን ምግብ ተጠቃሚ ነበር። ሁለቱ ከተሞች ላይ እየተመላለሰ ሲመገብ በመሃል መንገድ ደግሞ እንዳይረበው በሰዓት $5 ለምግቡ ያወጣ ነበር። ከዚህ በላይ በአመጋገቡ ላይ የሚያሳየው ጥበብ ቢኖር ደግሞ ለሚመገበው ምግብ ከመክፈል ይልቅ ሌሎች እንዲከፍሉለት የሚያደርገው ዘዴ ነው። የተከበሩ አፈ ጉባኤ፣ መቼም ሁላችንም በሁለት ከረጢት ድርቆሽና በመጠራጠር መካከል ቆማ በረሃብ ለመሞት ስለተቃረበችው እንስሳ ወይንም አህያ ሳንሰማ አልቀረንም። ለጀነራል ሉዊስ ግን ከረጢቱን 1000 ማይልስ ርቀው ቢያስቀምጡበት እንኳን በቅስፈት ድርቆሹ ያለበት ድረስ ተጉዞ እንደሚበላው አይጠረጠርም። እንዲያውም ከዚያ እስኪደርስ በመንገድ ላይ የሚበቅሉ ሳሮችም ሰለባው መሆናቸው አይቀርም። በማንኛውም መንገድ ቢሆን ይህን ሰው ፕሬዝዳንታችሁ ልታደርጉት ይገባል። ምክንያቱም ከሱ የሚተርፍ ነገር ምናልባት ካለ እንደሚሰጣችሁና እናንተም ጠግባችሁ እንደምታድሩ አልጠራጠርም። በ1858 እንደ አውሮፓውያን አቆጣጠር ከስቴፈን ዳግላስ ጋር በአሜሪካ ምክር ቤት የኢሊኖይስን መቀመጫ ለማግኘት ፓርቲውን ወክሎ በተወዳደረበት ወቅት ዳግላስ ስሊኒከርን ሲናገር ይህ ሰው መጀመሪያ የማውቀው ውስኪ ቀጂ ሆኖ ነው በማለት ሲናገር የሰማው ሊንከን አሁን ዳግላስ የተናገረው ሁሉ እውነት ነው፣ በግሮሰሪ ውስጥ ውስኪ፣ ሲጋራና የመሳሰሉትን ሁሉ
እየሸጥኩኝ እዚህ ደርሻለሁ። ስለዚህ ጊዜ የማስታውሰው ሚስተር ዳግላስ በውስኪ ቤቴ ደንበኛ ከነበሩ ሰዎች ዋነኛው ነው። በተደጋጋሚ ጊዜያትም እኔ ከባንኮኒ ውስጥ ቆሜ ለዳግላስ ውስኪ ይቀዳለት እንደነበር አስታውሳለሁ። የአሁኑ ልዩነታችን ግን እኔ ውስኪ የመቅዳት ሥራዬን ትቼ ከባንኮኒው ሲወጣ ዳግላስ ግን አሁንም ውስኪ የመጠጣቱን ነገር አጠናክሮ ከባንኮኒ ላይ አለመላቀቁ ነው ብሏል። በሊንከን የዘወትር ቀልድ የሚስቁ እንደነበሩ ሁሉ የሚማረሩም አልጠፉም። መላው አሜሪካ በአንድ ወቅት ሊንከን ከቁም ነገሩ ቀልዱ እንደሚያመዝን እስከ ማመን ደርሶ ነበር። ይህ ጸባዩ በካቢኔ ሚኒስቴሮች ብቻ ሳይሆን በፕሬዝዳንቱም በሚገባ ይታወቅ ነበር። ከዊሊያም ጄፈርሰን ጋር ለአሜሪካ የሥልጣን መንበር ውድድር በቀረበበት ወቅት ሁለት አሜሪካውያን አድርገውታል የተባለው ውይይትም ይህንኑ እውነት የሚያጎላ ነው። የመጀመሪያው ሰው በእርግጠኝነት ጄፈርሰን ለፕሬዝዳንትነት ማሸነፉ አይቀርም ይላል። ጓደኛው እንዴት እንዲህ ልትገምት ትችላለህ ቢለው ጄፈርሰን ጸሎተኛ ሰው ነው ይለዋል። ሊንከንም እኮ ይጸልያል በማለት ጓደኛው ቢመልስለት የመጀመሪያው ሰው የሊንከን ጸሎትማ እግዚአብሔር ቀልድ ስለሚመስለው ስቆ ነው የሚያልፈው ብሎታል። ሊንከን የሕይወቱ መጨረሻ ቀን ላይ ተናግሯታል የተባለችው ቀልድ ደግሞ እንዲህ ትቀርባለች። በዚያን ቀን ምሽት ዘ አሜሪካን ኮይዝን የተሰኘውን የቀልድ ቲያትር ለማየት ከባለቤቱ ጥያቄ ቢቀርብለትም ፊልሙን አስቀድሞ ስለተመለከተው በድጋሜ ለማየት አለመሻቱን በመግለጽ አሻፈረኝ ይላል። ይሁንና ሚስቱ አብሯት እንዲሄድ አጥብቃ ስለወተወተችው ከመቀመጫው ተነስቶ ወደ መልበሻው እያመራ እሺ እሄዳለሁ፣ በማንኛውም ጥያቄ ፈሪ ሳልባል እንደ ጀግና ፕሬዝዳንት ሞታለሁ በማለት የተናገርኩትን በማጣት በታሪክ ፊት መዋረድን አልሻም በማለት አስቋታል። በእርግጥ የዚያን ቀን ቲያትሩን ተመልክቶ ከአዳራሹ ሲወጣ ለጥቁሮች ነጻነት በማወጁ ሞቱን አጥብቀው ሲሹ ከነበሩ ነጮች በአንዱ በተተኮሰች ጥይት ሕይወቱ አለፈች። ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደ ተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። ስለታም ተብሎ የታወቀ ቢላዋ በጉበት ይሰበራል። ወንድዬ ካሳ ነኝ።